ቤቲ እንግዲህ አብዳለች ማለት ነው። ምክንያቱም የተፈጠረባት ነገር ባታብድ ነበር የሚገርመኝ። በቤቲ ላይ ይሄ በመፈጠሩ ባዝንም በእነ ጽናት ግን ደስ ብሎኛል። እዚህ ጋም እንግዲህ የቤት ሰራተኛውም እንግዲህ ያለውን ነገር እውነቱን ለኪራ ስለነገረችው ብዙ ነገሮች ከመበላሸት ድነዋል ማለት ነው። ምክንያቱም ጽናትም ጠልቶኛል ብላ ሌላ ውሳኔ ሳትወስን ይህን ነገር በጊዜ ማድረጓ በጣም ደስ ብሎኛል። ቤቲ ግን ትንሽ አሳዘነች። ምክንያቱም የምትወዱትን ሰው ለማግኘት ብላችሁ ብዙ ነገር ታደርጋላችሁ፣ ግን ደግሞ እሷ የሄደችበት ነገር በጣም ስህተት ነበረ። ፍቅረኛዋንም ወይንም ደግሞ የራሷንም ሰው ራሷንም አሳጥቷታል ማለት ነው። ከዚህ በኋላ ምን ልትሆን እንደምትችል አላቅም። ኪራም ለጽናት እውነቱን ነግሯታል። ይህን ነገር ነው እንጂ የተፈጠረብኝ ወይንም ይህን ነገር ስላስፈራራች ነው በዚህ ነገር እንጂ በጭራሽ አንቺን ጣልቼሽ አይደለም ብሎ ነግሯታል። በጣም ደስ ብሎኛል። እነሱ ወደ ማንነታቸው፣ ወደ ራሳቸው፣ ወደ ፍቅራቸው ስለተመለሱ ደስ ብሎኛል። ግን ደግሞ ቤቲና ጽናት ገጠሙ ማለት ነው። የሚገራርሙ 3 ጥፊ ሰታታለች። ጥፊ ትጣላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብ እያረጋችሁ ቤተሰቡ ነው የዶር ምልክቱን እያበራችሁ ማለት ነው። አዳዲስ የምለቀው ቪዲዮ እንዲደርሳችሁ፣ ነባሮች እንኳን በሰላም መጣችሁ። የዛሬውን ተመልካቾች እንዴት አያችሁት? የዛሬው የሚገርም ነገር ነበረ። እንግዲህ አንድነትም የቤት ሰራተኛዋ ሁሉንም ነገር ነግረዋለች ለኪራ። ይሄን ነገር ደግሞ ኪራ በአንድ ጊዜ ደህና ሰው የሆነበትን ምክንያት እኛም ጠርጥረን ነበረ። እንደ ጠረጠርነውም ደግሞ ትክክል ነበረ። በሰዎች ፊት፣ በጓደኞች ፊት አዋርዷታል ማለት ነው። እሷም ደግሞ ምን አድርጊያችሁ ነው እንደዚህ የምታደርጉኝ? እኔ ስላፈቀርኩ ስለወደድኩ አንተ ለምን እኔን መውደድ አቃተህ? እያለች እየጠየቀችው ነበረ። ቤቲ ካሁን በኋላ አይምሯ በትክክል የሚሰራ አይመስለኝም። እንደውም ከዚህ በኋላ ጤነኛ ከሆነች ካላበደች ከዚህ በኋላ ሌላ ነገር ነው የምታመጣው ማለት ነው። ቤት ውስጥ መግባት ሳይሆን እነሱን ህይወታቸውን ማጥፋት ነው የምትሄደው። ምክንያቱም ከዚህ በኋላ ኪራ የእሷ እንደማይሆን ቆርጣበታለች፣ ወይም ደግሞ በቃ ተስፋ ቆርጣለች። ኪራ የኔ ነው፣ ኪራ የሚወደው እኔን ነው፣ እኔ እሱን ወደዋለሁ፣ ከኪራ ውጪ መኖር አልችልም እያለች እየለፈለፈች ነበረ። ከዛን እንግዲህ የቤት ሰራተኛዋ እንግዲህ አንስታት ወደ ውጭ ልጆቹ በአጠቃላይ ይዘዋት ወጥተው ነበረ። ኪራ መጨረሻ ላይ ተከትሏቸዋል። ከዛም በኋላ አለቀ። ምን እንደሚፈጠር ከዚህ በኋላ እንግዲህ መገመት ነው። እንግዲህ ቪዲዮቼ የእውነት ነው ብላችሁ ኪራና ጽናት አብረው ስለተመለሱ፣ ፍቅራቸው ስለተመለሰ በጣም ደስ ብሎኛል። ግን ቤቲም ትንሽ አሳዘነችኝ። ለምትወደው ሰው ብላ ያደረገችው ነገር ራሷንም አሳጣት ማለት ነው። ብቻ በጣም ከባድ ነበረ። የዛሬውን እንዴት አያችሁት እናንተ ውዶቼ? ጽናትም እንግዲህ በጣም ስለተናደደች 3 ጥፊ ነው የሰጠቻት። አንደኛው ጥፊ ልጄን ስለገደልሽብኝ፣ ሁለተኛው ጥፊ ደግሞ ፍቅሬን ውዴን በእኔ ፎቶ ስላስፈራራሽው፣ ሶስተኛው ጥፊ ደግሞ ይችን ምስኪን እናት በልጇ እያስፈራራሽ ይሄን ነገር እንድታደርግ ስላደረግሽ ነው ብላ 3 ጥፊ ነበረ። የሚያማምሩ ምርጥ ጥፊ የሰጠቻት ማለት ነው። እናንተስ በጥፊው እንዴት ሆናችሁበት? እንዴት ነው ጥፊው? እናንተም እንዴት ነው? ተመችቷችኋል ወይንስ እንዴት ነው? የእውነት እኔ ግን ጥፊው በጣም ነው የተመቸኝ። ምክንያቱም በቃ ሁሉንም ሂሳብ ሰጣታለች ማለት ነው። በቃ ላደረገችባት ነገር ሂሳብ ተወራርደዋል። እና ብቻ ግን ጓደኛዋም እዚህ ጋር ሁሉ ነገር ስለምታውቅ ለቤቲ ቀለበት ሊያደርግላት ነው ምናምን ብላ አንተ ስትል በጣም ነበር የተናደደችው። ምክንያቱም ጓደኛዋ በእርግጥ ታውቃለች፣ እዚህ ጋርም ሰራተኛውም ታውቃለች፣ ምንም እንደማታውቅ ነበር የሆነችው። እና ስለነገረችው ደግሞ በጣም ደስ ብሎኛል። እናንተም በኮሜንት እያየው ነበረ፣ በጣም ደስ ብሏቸዋል። እሷን ደግሞ የቤት ሰራተኛዋ መታሰር አለባትም የሚል ኮሜንት አይቻለሁ። በጭራሽ መታሰር የለባትም። ምክንያቱም እውነቱን ተናግራ ብዙ ነገሮች ከመጥፋት ታድጋለች ማለት ነው። እሷ ባትነግረው ምንም ነገር ማድረግ አይችልም ነበር እሱ ማለት ነው። ሜሞሪውም እንደጠፋ ነግረዋለች፣ ሁሉንም ነገር ነግረዋለች። እና ይሄን ነገር ስላደረገች ክብር ይገባታል። ለልጇም ደግሞ ቤት ተከራይቶላት ለልጇና ለእሷ ቤት ተከራይቶላቸዋል። እሱ ቤት እየሰራች ልጇንም ዘና አድርጋ ማሳደግ ትችላለች፣ ወይንም እሱ እየረዳት ቤቷን ተከራይታ ልጇን ማሳደግ ትችላለች ማለት ነው። እና በጣም ደስ ብሎኛል። ጽናትዬም ደግሞ እንግዲህ ቤት ሊያገባት ነው ብላ ወይንም ቀለበት ሊያደርግላት ነው ብላ ኪራ መጠጥ እየጠጣች እየተንገላጀጀች ያዙ ይልቀቁኝ እያለች በቃ ካሰሪ ያረገዝኩኝ ልጄንም ደግሞ ፍቅረኛው ገደለችብኝ እያለች እየተንበዛበዘች ነበረ። ብቻ የዛሬው በጣም ተመችቶኛል። እናንተስ እንዴት አያችሁት? ቤቲ በደረሰባት ነገር ምን ታስባላችሁ? እስኪ እናንተም ኮሜንት አስቀምጡልኝ ውዶቼ። እኔ ግን የሁለቱ ፍቅር በመመለሱ ደስ ብሎኛል። ቤቲንም ደግሞ ፈጣሪ ልቦናውን ይስጥሽ ነው ምላት። እናንተስ ምን ትላላችሁ? የሆነ ነገር ስለነገረችው ነው። በመጀመሪያ ግን ለመናገር
ፈቃደኛ ሆና ሳይሆን የነገረችው ፎቶ አምጥቶ የእሷ ልጅ እንደሆነና ያለውን ነገር መረጃ ሲጠይቃት ለምንድን ነው የዋሸሽው? እኔ ከምጠይቅሽ ጥያቄ ወይም ደግሞ ከመመልሽልኝ ነገር በላይ የምትዋሽው ነገር ነው የሚያናድደኝ ብሎ በጥፊ ሁሉ መቷታል ማለት ነው። እና ግን ደግሞ እውነቱን ነግራዋለች። ከዛ እንደገና ደግሞ ዛሬም ደግሞ ጽናትን ይቅርታ ጠይቃታለች። ልጅሽን አሳክምልሻለሁ ገንዘብ እሰጥሻለሁ ብላ ስላለችኝ እኔም ደግሞ ለምኜ ልጅ ማስተዳደር ስላልቻልኩኝ ለዛ ነው ይሄን ነገር ያደረኩት፣ ልብሽን ሰብሬዋለሁ፣ በጣም ይቅርታ ጽናት ብላ ጉልበቷ ወይም እግሯ ስር ተንበርክካ ይቅርታ ጠይቃታለች። ከዚህ በኋላም ደግሞ መልካም እህታቸው መልካም እንትናቸው ትሆናለች ብዬ አስባለሁኝ። አንድነት እውነት ከዚህ በፊትም ነግሬያችኋለሁ፣ ለኪራ እውነቱን ብትነግረው ኪራ ያግዛታል ብያለሁኝ። አንድነትን ማለት ነው። ቤቲ ከምትሰጣት ገንዘብ በላይ ኪራ በሙሉ ነገር ያግዛታል። ምክንያቱም ጽናትንም ኪራንም ታውቋቸዋላችሁ፣ በጣም ቀና ለሰው ልጅ የሚያስቡ ናቸውና ስለዚህ ቤት ተከራይቶላት ልጇንም አስቀምጦላት በቃ ከዚህ በኋላ የኪራ ሙሉ ኃላፊነት ናት ማለት ነው። አንድነት እውነት ለመናገር በጣም ደስ ብሎኛል ከምላችሁ በላይ ልጇንም ያሳክምላታል። ከዚህ በኋላ ህይወት ይቀየራል። እውነቱን በመናገሯ ህሊናዋ ስለወቀሳት እውነቱን በመናገሯ ከዚህ በኋላ እሷ በጣም ደስተኛ ሆና ትኖራለች ማለት ነው። ጽናት በጣም ተናዳ ነበር። ምክንያቱም ይሄንን ነገር ሁሉ ያደረገው የእውነት ለቤት ቀለበት ሊያደርግላት ነው ብላ ያዙ ልቀቁኝ እያለች በቃ ምንም መረጋጋት አቅቷት ነበር ማለት ነው። ግን ደግሞ አሁን መጨረሻ ላይ የተፈጠረው ነገር ግን በጣም ነው ደስ የሚለው ማለት ነው ውዶቼ። አንድነትም ተባብራቸዋለች፣ አግዘዋለች ለኪራ ማለት ነው። እንግዲህ በተለይ ቡና እየተጠጣና ሳሎን ቤት ተሰባስበው እሷ ታሪኳን መናገር ስትጀምር ስሟ አንድነት እንዳልሆነና ስሟ ሌላ ሰው እንደሆነ ስትናገር በጣም ነበረ ቤቲ የደነገጠችው። ምክንያቱም ወደ ታሪኩ እየገባች እንደሆነ ስላወቀች አፍሽን ዘግተሽ ከዚህ ጋር ውጭ ነበር ያለቻት ማለት ነው። ሰው እንኳን እያለ እንኳን አማታፍርናት ቤቲ ማለት ነው። እና ቤቲ እንደዚህ በመሆኗ ደስተኛ የሆናችሁ በኮሜንትና በላይ ካሳውቁኝ እውነቴን ነው የምላችሁ እኔ በጣም ደስ ብሎኛል። ምክንያቱም በእነዚህ ምስኪን ፍቅረኛ ማቾች ውስጥ ገብታ ራስ ወዳድነት ያጠቃታል ማለት ነው። እና እንደዚህ ህይወታቸውን አመሰቃቅለው ነበረ። አሁንም ደግሞ እንግዲህ በደስታ በፍቅር ከዚህ በኋላ ይመጣሉ። ቤቲ አሁንም መቼም አርፋ አትቀመጥም ራሳቸውን ካልጠበቁ ማለት ነው። እስኪ ላይክ አድርጉ፣ ሰብስክራይብ